ጤና ይስጥልን ክቡራንና ክቡራን የዩቲዩብ ቻናላችን ቤተሰቦች የሰዓቱን አጫጭር የሀገር ውስጥና የውጭ ዜናዎችን ይዤ መጥቻለሁ። አዳዲስና ትኩስ መረጃዎችን በየቀኑ እንደተለቀቁ የማስታወሻ መልእክት እንዲደርሳችሁ የዩቲዩብ ቻናላችንን ሳብስክራይብ በማድረግ የደውል ምልክቱን መጫን አትዘንጉ። ወደ መረጃዎቹ እናልፋለን። የዛሬ አርዕስተ ዜና ከታሪክ መዝገባት እስከ ዕለት ውዝግቦች ድረስ ትኩረት ሰጥቶ ይመለከታል። ከሩብ ምዕተ ዓመት በላይ የአፍሪካን ዕጣ ፈንታ ሲወስን የቆየው አንድ ስምምነት በመስከረም ወር ማብቃት 32 የአፍሪካ ሀገራትን ወደ ከባድ ሁለተኛ የጉምሩክ ቀረጥ ማዕበል እንደሚገፋቸው ማስጠንቀቂያ ሰጥቷል። የአህጉሪቱን ኢኮኖሚ ምን አይነት ፈተና ይጠብቀዋል? በሀገራችን ውስጥ የሕዝብ ሀብት አጠቃቀም ጥያቄ ጎልቶ ወጥቷል። የፌዴራል ዋና ኦዲተር ከፍተኛ ባለስልጣናትን ሕግን ጥሰው 3 ወይም ከዚያ በላይ የመንግስት ተሽከርካሪዎችን ለግል ጥቅማቸው እየዋሉ መሆኑን በሪፖርቱ አጋልጧል። የሕዝብ ሀብትም በየትኛው ብክነት ውስጥ ነው ያለው? ይህ ሁሉ ተከትሎ ለ4 ዓመታት በችግር ውስጥ ያለው የማይጉሊት ተፈናቃዮች ድምፅ ልብ ይሰብራል። ከወለጋ ተፈናቅለው የወጡ እነዚህ ዜጎች አሁን ባሉበት መጠለያ ለምግብ፣ ለመድኃኒት፣ ለመጠለያ እጦት ተጋልጠዋል። በተለይም ልብ የሚነካው አሳዛኝ ዜና ደግሞ በመካ ሰላም ከተማ በሚገኘው መስጊድ ውስጥ በእምነት ግዴታ ላይ በነበሩ ኢማም አመራሮች ሀዲሞች ላይ አሰቃቂ ግድያ መፈጸሙ ነው። የሃይማኖት ተቋማት ክብር፣ የዜጎች ደህንነት አሳሳቢ ደረጃ ላይ መድረሱን አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ያወጣው ጠንካራ መግለጫና ለመንግስት ያቀረበው ጥያቄ እንመለከታለን። ከሀገር ውጭ ደግሞ የኤርትራ አመራሮች ከኢትዮጵያ ጋር በተያያዘ ባወጡት ጠንከር ያለ ማስጠንቀቂያ የሁለቱን ሀገራት ዲፕሎማሲ ግንኙነት ውጥረት ውስጥ መግባቱን ያሳያል። እነዚህን አሳሳቢ ሁኔታዎችና የቅርብ ጊዜ ውሳኔዎችን እንደ አዲሱ የተሽከርካሪ ሰሌዳ ለውጥን በዛሬው የዜና ሽፋን በሰፊው እንፈትሻለን። እባክዎ ዝርዝሩን ለመከታተል ከኛ ጋር ይቆዩ። የአፍሪካ እድገትና እድል ህግ አጎዋ ማብቃት የሚያስከትለው የሁለተኛ የጉምሩክ ቀረጥ ጭማሪ ማዕበል ስጋት ከሰሃራ በታች ያሉ የአፍሪካ ሀገራትን ከሩብ ዓመት ያህል ሲደግፍ የቆየውና ወደ አሜሪካ ገበያ ከቀረጥ ነፃ ንግድ እንዲያደርጉ ያስቻላቸው የአፍሪካ እድገትና ህግ አጎዋ በይፋ ማብቃቱን በሀገሪቱ የኢኮኖሚ አቅጣጫ ላይ ከባድ ስጋት ደቅኗል። የአሜሪካው ፕሬዝዳንት ቢል ክሊንተን በ2000 ዓ.ም በህግ የፈረሙትና ለ25 ዓመታት ያገለገለው ይህ ፕሮግራም እንደ አውሮፓውያን አቆጣጠር በመስከረም 30 2025 በይፋ ማብቃቱን ተከትሎ የተባበሩት መንግስታት የንግድና ልማት ድርጅት በአፍሪካ የኢኮኖሚ እድገት ላይ ሊከሰት ስለሚችለው ተጽዕኖ ጠንካራ ማስጠንቀቂያ ሰጥቷል። በሪፖርቱ መሰረት የአጎው ህግ ካልታደሰ የአፍሪካ ላኪዎች በተለይም የግብርና ምርቶችና ቀላል አምራች ኢንዱስትሪዎች ወደ አሜሪካ ገበያ የሚያገኙት መዳረሻ በእጅጉ የሚጠብ ሲሆን ይህም አገሪቱ ኤክስፖርት ልዩነት የማስፋት ጥረቷን በእጅጉ ይጎዳል። የልብስ ስፌት፣ የግብርናና የምግብ ምርቶች ከዚህ ቀረጥ ጭማሪ ከፍተኛ ተጽዕኖ ከሚደርስባቸው ዘርፎች መካከል ይጠቀሳሉ። ድርጅቱ እንደሚያመላክተው ከአጎዋ ውጭ የሚላኩ የግብርና ምርቶች አምራች ምርቶች ላይ የሚጣለው ቀረጥ በነዳጅና በማዕድናት ላይ ከሚጣለው ቀረጥ ከ2 እስከ 3 እጥፍ ከፍ ሊል ይችላል። በተለይም የአጎዋ ማብቃት ከ32 የአፍሪካ ሀገራት ላይ ሁለተኛ የጉምሩክ ቀረጥ ጭማሪ ማዕበል የሚፈጥር ሲሆን ይህም በአማካኝ የጉምሩክ ቀረጥ ከ0.5% በታች ከነበረበት ወደ 10% ከፍ ሊያደርገው እንደሚችል ስጋቱ ሰፊ ነው። ህዳሴ ግድብ ባይኖር በሱዳንና ግብጽ ታሪካዊ የጎርፍ ጥፋት ይከተል እንደነበር ተገለጸ። የኢትዮጵያ መንግስት ታላቁ የኢትዮጵያ ህዳሴ ግድብ የናይል ወንዝን ታችኛው ተፋሰስ ሀገራት በተለይም ሱዳንና ግብጽን ከአጥፊ ጎርፍ በመከላከል ረገድ ትልቅና ወሳኝ ሚና እየተጫወተ መሆኑን በግልጽ አስታውቀዋል። የውሃና ኢነርጂ ሚኒስቴር በሰጡት መግለጫ ግድቡ ባይኖር ኖሮ በቅርብ ወራት በኢትዮጵያ ደጋማ አካባቢዎች የተከሰተው ከፍተኛ ዝናብ በታችኛው ተፋሰስ ሀገራት ላይ በሰው ህይወትና መሰረተ ልማቶች ላይ ታሪካዊ ውድመት ሊያስከትል ይችል እንደነበር አስረድተዋል። መግለጫው የግብጽ መንግስት ተቋማት ስለ ግድቡ በሚያወጣቸው የህዝብ መግለጫዎች ውስጥ ውሸቶች ዋነኛው አካል መሆናቸውን በመጥቀስ ከግብጽ እየቀረበ ላለው ክስ ምላሽ ሰጥቷል። ሚኒስትሩ በሱዳን ለ93 ዓመታት የተዘገበውን የውሃ መረጃ በማጣቀስ ግድቡ ከመገንባቱ በፊት በነበሩት ነሐሴ ወራት የጎርፍ መጠኑ በቀን 800 ሚሊዮን ሜትር ኩብ በላይ ሊሆን እንደሚችል ተመላክቷል።
በተቃራኒው የግብጽ ባለስልጣናት የጎርፍ አደጋዎችን ምክንያት በማድረግ በኢትዮጵያ ላይ በሚሰነዝሯቸው ክሶች መሰረት ቢስ መሆናቸው የኢትዮጵያ መግለጫ አውጥቷል። ይህ የሆነበት ምክንያት ደግሞ የሱዳን የግብርናና መስኖ ሚኒስቴር ከዚህ ቀደም በሱዳን የታየው የጎርፍ መንስኤ በዋነኛነት ከኢትዮጵያ ጋር ግንኙነት የሌለው ከነጭ አባይ የሚመጣው የውሃ ፍሰት መጨመርና ከአየር ንብረት ለውጥ ጋር የተያያዘ መሆኑን ማስታወቁን የኢትዮጵያ መንግስት መግለጫ አውጥቷል። በመሆኑም የህዳሴው ግድብ ለሁለቱም ታችኛው ተፋሰስ ሀገራት የሚሰጠው የጎርፍ መከላከል ጠቀሜታ በግልጽ ታይቷል። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተሰጠ ወቅታዊ መግለጫ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ በሚገኘው መስጂድ ኑር ውስጥ የተፈጸመውን አሰቃቂ ድርጊት አስመልክቶ ጠንካራ መግለጫ አውጥቷል። መስከረም 23 2018 በኢሻ ሶላት ወቅት መስጂድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመውጣት ላይ በነበሩ የመስጂድ አመራሮችና ሀዲሞች ላይ የደረሰው አረመናዊ ግድያ በክልሉ እስልምና ጉዳዮች ከፍተኛ ምክር ቤት መረጋገጡን ጠቅላይ ምክር ቤቱ አውጥቷል። በዚህ ጥቃት የመስጂዱ ዋና ኢማምና የወረዳውን መስጂድ ምክትል ሰብሳቢን ጨምሮ የመስጂድ አመራሮችና ሀዲሞች አሰቃቂ በሆነ መንገድ መገደላቸውን ምክር ቤቱ በጽኑ አውግዟል። የሃይማኖት ተቋማት የተከበሩ ቦታዎች እንደመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን እንደሌለባቸው አበክሮ ገልጿል። ጠቅላይ ምክር ቤቱ መላው የሃይማኖት ተቋማት በእምነት ቦታዎች የሚደረጉ ትንኮሳዎችና በእምነት ተከታዮች ላይ የሚቃጡ መሰል የጅምላ ግድያዎችን በማውገዝና በማስቆም ረገድ ድርሻቸውን እንዲወጡ ጥሪ አቅርቧል። በተጨማሪም ህዝበ ሙስሊሙን ይህንን የሃይማኖት ተቋማት ላይ የተቃጣ አደጋን ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትንና አካባቢውን እንዲጠብቅ ጥሪ አስተላልፏል። ባለስልጣናት ብዙ ተሽከርካሪዎችን ለግል ጥቅም ያውላሉ። የፌዴራሉ ዋና ኦዲተር ጀነራል ጽህፈት ቤት በቅርቡ ባወጣው ሪፖርት በመንግስት ሀብት አጠቃቀም ዙሪያ አሳሳቢ የሆኑ ግኝቶችን ይፋ አድርጓል። ሪፖርቱ እንደሚያመላክተው ከፍተኛ የመንግስት ባለስልጣናት የህግ ገደብን በመጣስ በህግ ከተፈቀደላቸው 2 ተሽከርካሪዎች ውጪ በአንድ ጊዜ 3 እና ከዚያ በላይ የመንግስት ተሽከርካሪዎችን ለግል ጥቅማቸው እያዋሉ ይገኛሉ። ኦዲተሩ አንዳንድ ባለስልጣናት እነዚህ የመንግስት ንብረቶች ለዘመዶቻቸው መገልገያ ጭምር እንደሚሰጡ በማመልከት የሀብቱ ብክነት ምን ያህል ስር የሰደደ እንደሆነ አመላክቷል። ሚኒስትሮችና ሚኒስትር ዴኤታዎች የህግ ገደብን ጥሰው የሚያደርጉት ይህ አሰራር ከፍተኛ የመንግስት የሀብትና የነዳጅ ብክነት እያስከተለ መሆኑን ሪፖርቱ አረጋግጧል። በመሆኑም የፌዴራሉ ዋና ኤዲተር ያወጣው ሪፖርት የመልካም አስተዳደርና የህግ የበላይነት መርሆች ላይ ያሉትን ክፍተቶች የሚያሳይ ነው። የመንግስት ተሽከርካሪዎችን ከህግ ውጭ ለግል ጥቅም መዋል የህዝብ ሀብትን ኃላፊነትን ለመጠቀም የሚያደርገውን ጥረት የሚያኮላሽ ከመሆኑም በላይ በፌዴራል መስሪያ ቤቶች ውስጥ የሀብት ቁጥጥርና አስተዳደር ላይ ጠንከር ያለ ክትትልና እርምጃ እንደሚያስፈልግ ይጠቁማል። አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ ይጀመራል ተባለ። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከ2 ወራት በኋላ እንደሚጀመር ተገለጸ። ይህን መረጃ ያስታወቁት በሚኒስትሩ የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ የሆኑት አቶ አሰፋ ሀዲስ ናቸው። አቶ አሰፋ ሀዲስ ለሚዲያ የሰጡት ቃል ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራ አስረድተዋል። ይህም በሀገሪቱ የትራፊክ ፍሰት አስተዳደርና ተሽከርካሪዎች ምዝገባ ላይ ወጥ የሆነ አሰራር ለመፍጠር ታስቦ ነው። በመመሪያው መሰረት በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች በሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲኤች እና ኢት የሚል የግዕዝ ፊደላት ላይ የላቲን ፊደላት ይዘት እንዲኖረው ይደረጋል። ቀደም ባለው አሰራር የነበሩት የክልሎችና የከተማ አስተዳደሮች መለያዎች በአዲሱ መመሪያ እንዳልተካተቱ መገለጹ አዲሱ ስርዓት ሀገራዊ አንድ ወጥነት ትኩረት እንደሚያደርግ ያሳያል። ይህም የመቀየር ስራ በሀገሪቱ የመንገድ ትራንስፖርትና ደህንነት ቁጥጥር ላይ አዎንታዊ አስተዋጽኦ ያበረክታል ተብሎ ይጠበቃል። የኤርትራ አመራሮች ጠንከር ያለ መግለጫ ወጡ። የኤርትራ የማስታወቂያ ሚኒስቴር ሰሞኑን ሆርን ሪቪው በተሰኘው ሚዲያ ላይ ኢትዮጵያ ለኤርትራ የሰጠችውን የሀገርነት እውቅና ማንሳት አለባት በሚል ርዕስ የወጣውን ጽሑፍ ተከትሎ የኤርትራ አመራሮች ጠንከር ያለ መግለጫ ሰጥተዋል። ጽሑፉ ኢትዮጵያ የኤርትራን የሀገርነት እውቅና ለማንሳት ዓለም አቀፍ ሕጎች እንዳሉና የሌሎች ሀገራትን ተሞክረው በማቅረብ ማሰራጨቱን ተከትሎ የኤርትራ አመራሮችን ክፉኛ ያበሳጨ ይመስላል። የኤርትራው ማስታወቂያ ሚኒስተር አቶ የማነ ገብረ መስቀል በሰጡት ምላሽ ነጻነታችንን ከኢትዮጵያ በስጦታ አልተረከብንም፣ ኢትዮጵያን አሸንፈን ያገኘነው ነው የሚል የጠነከረ አቋም ገልጸዋል። አቶ የማነ የኤርትራ ሉዓላዊነትን እውቅና መስጠት በነበረበት በ1940ዎቹ ቢሆንም አሜሪካና ሌሎቹ ሀገራት በቀጠናው በነበራቸው ፍላጎት ምክንያት ሳይሳካ ቀርቷል ብለዋል።
በተጨማሪም ኢትዮጵያ እንደተባለው እርምጃ ለመውሰድ ብትሞክር ኤርትራም ከ1952 እስከ 1993 እንደ ኤሮፓያን አቆጣጠር ኢትዮጵያ ለወሰደችባት ሀብትና ንብረት በቢሊዮን ዶላር የሚቆጠር ካሳ እንደምትጠይቅ አስጠንቅቀዋል። ለዚህም አቶ የማነ የኢራቅና ኩዌትን ታሪክ በማጣቀስ ምሳሌ አቅርበዋል። በመግለጫው የኤርትራ ሰራዊት በተለይ በመንደፈራ በምጽዋና በአሰብ ጦርነቱን እንዴት እንዳሸነፈና ከኢትዮጵያ በኩል ምን ያህል ሰራዊት እንደተበተነ፣ እንደቆሰለ፣ እንደሞተና እንደተማረከ በቁጥር ለማስቀመጥ ሞክረዋል። በተያያዘ ዜና ከሰሞኑ የኤርትራ ወታደራዊ አመራሮች ከኢትዮጵያ ጋር በተዋጉባቸው በእያንዳንዱ ግንባር በመሄድ የጦርነቱን ሂደትና አሰላለፍ ለሰራዊቶቻቸው አመራሮችና መኮንኖች የጦርነት ትንታኔ ሲሰጡ መታየቱን የሁለቱ ሀገራት የዲፕሎማሲ ግንኙነት አሳሳቢ ደረጃ ላይ መድረሱን የሚያመላክት ነው። የማይጉሊት ተፈናቃዮች አቤቱታና ለከፍተኛ ችግር መጋለጥ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ሰቆጣ ከተማ አቅራቢያ ማይጉሊት በተባለ አካባቢ የሚገኙ ተፈናቃዮች ለተለያዩ ችግሮች መጋለጣቸውን አመላከቱ። እነዚህ ተፈናቃዮች ለ4 ዓመታት በፊት ማንነት ተኮር በሆነ ግጭት ምክንያት ከኦሮሚያ ክልል የተለያዩ የወለጋ ዞኖች ቀያቸውን ለቀው የወጡ ናቸው። ተፈናቃዮች በበኩላቸው ከ40 ዓመት በላይ ከሚኖሩበት የወለጋ አካባቢ ምንም ነገር ይዘው እንዳልወጡ ጠቅሰው የአልባሳትም ሆነ የምግብ ችግር እንዳለባቸው ገልጸዋል። የአካባቢው ነዋሪ ከሚያደርግላቸው ድጋፍ ውጪ በቂ የሚባል እርዳታ ከመንግስት እንደማይቀርብላቸውም አክለዋል። ወጣቶችና አዛውንቶች ያለ ስራ ቁጭ ብለው እንደሚውሉ የገለጹት ሌላው ተፈናቃይ የ6 እና 7 ቤተሰብ አባላት ያሉባቸው ሰዎች ኑሯቸውን ሊመሩ አልቻሉም ብለዋል። የእርዳታ እህል ከወሰዱም ወራት ማለፉን አመላክተዋል። በአካባቢው ከ5300 በላይ ተፈናቃዮች እንደሚገኙም ተናግረዋል። ተፈናቃዮቹ ባልተጠናቀቀ የግንባታ ቦታ ውስጥ በብርድ በነፋስና በዝናብ ተጋልጠው በጋራ እንደሚኖሩም ይናገራሉ። የአልሸባብ ታጣቂዎች በሞቃዲሾ የደህንነት እስር ቤት ላይ ጥቃት ፈጸሙ። በሶማሊያ ዋና ከተማ ሞቃዲሾ ከፕሬዝዳንቱ ቤተ መንግስት አቅራቢያ በሚገኘውና ከፍተኛ ጥበቃ በሚደረግበት የጎርካ ጂሎኮ ማረሚያ ቤት ከባድ ጥቃት ፈጽመዋል። ይህ ተቋም የሚተዳደረው በሶማሊያ ብሔራዊ መረጃ ደህንነት ኤጀንሲ ኒሳ ነው። የአካባቢው መገናኛ ብዙሃን እንደዘገቡት በታጣቂዎች እስር ቤት ቅጥር ግቢ ውስጥ በሚገኙ የኤጀንሲው ወታደሮች መካከል ከፍተኛ የሆነ የተኩስ ልውውጥ ለረጅም ሰዓታት ሲካሄድ ቆይቷል። ጥቃቱ የጀመረው በከባድ ፍንዳታ የተነሳ ሲሆን ይህ ፍንዳታ ታጣቂዎቹ ወደ እስር ቤቱ ግቢ ዘልቀው እንዲገቡ መንገድ ከፍቶላቸዋል። የሶማሌ መገናኛ ብዙሃን እንደዘገቡት የተወሰኑ የአልሸባብ ታጣቂዎች ሲገደሉ ቀሪዎቹ ከጸጥታ ኃይሎች ጋር በመዋጋት ላይ ይገኛሉ። ይሁንና የዚህ ጥቃት ዋነኛ አሳሳቢ ጉዳይ የአልሸባብን ጥቃት ተከትሎ ከደህንነት ማረሚያ ቤቶቹ እስር ቤት ማምለጣቸው ነው። ይህም በሞቃዲሾ የጸጥታ ሁኔታ ላይ አዲስ ስጋት የሚፈጥር ነው። የሶማሌ ብሔራዊ ደህንነት ኤጀንሲ ይህ ከፍተኛ ጥበቃ የሚደረግበትን ማረሚያ ቤት በጊዜ መቆጣጠር አለመቻሉ በሀገሪቱ የጸረ ሽብር ትግል ላይ ፈተና የሚጥል ነው። የእስራኤል ጥቃቶች በጋዛ ትራምፕ የተኩስ አቁም ጥሪ ያቀረቡ። በታጠረው የጋዛ ሰርጥ ውስጥ በእስራኤል የተፈጸሙ ጥቃቶች ቢያንስ 70 ፍልስጤማውያንን እንደገደሉ የሕክምና ምንጮች አስታወቁ። ይህ ጥቃት የተሰነዘረው የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ሐማስ በእርሳቸው 20 ነጥብ የጦርነት ማብቂያ እቅድ አንዳንድ ክፍሎችን እንደተቀበለ ማስታወቁን ተከትሎ እስራኤል የቦምብ ድብደባን እንድታቆም ጥሪ ማቅረባቸውን ተከትሎ ነው። የቦምብ ድብደባና የአየር ጥቃት ሰለባዎች መካከል ቢያንስ 45 የሚሆኑት የተገደሉት በረሃብ በተመታችው ጋዛ ከተማ ውስጥ ሲሆን ይህም በቅርብ ሳምንታት የእስራኤል ጦር ጥቃቱን በመጫን 1 ሚሊዮን የሚሆኑ ነዋሪዎች ወደ ደቡብ እንዲሰደዱ አስገድዷል። ፕሬዚዳንት ትራምፕ ሐማስ ታጋቾችን በፍጥነት እንዲለቅና ጦርነቱን ለማቆም የቀረበው እቅድ ላይ የሚደረገውን ድርድር እንዲያጠናቅቅ አሳስበዋል። ወይም ደግሞ ሁሉም ውድድሮች ይቋረጣሉ ሲሉም አስጠንቅቀዋል። ትራምፕ በትሩዝ ሶሻል መድረካቸው ላይ በጻፉት ጽሑፍ ብዙዎች ሊከሰት ይችላል ብለው የሚያስቡትን መዘግየት ወይም ጋዛ እንደገና ስጋት የሚሆንበትን ማንኛውንም ውጤት አልታገስም፣ ይህንን በፍጥነት እናከናውን፣ ሁሉም ፍትሐዊ በሆነ መንገድ ይያዛል ብለዋል። ሐማስ በበኩሉ የእስራኤል ከጋዛ መውጣትና እስራኤል ታጋቾችና የፍልስጤም እስረኞችን ልውውጥ ጨምሮ የትራምፕን 20 ነጥብ ሀሳብ ቁልፍ ክፍሎችን እንደተቀበለ አስታውቋል። ሆኖም ቡድኑ ትጥቅ ለመፍታት ፈቃደኛ መሆን አለመሆኑን የመሳሰሉ አንዳንድ ጥያቄዎች ሳይመለስ መቆየቱ በድርድሩ ሂደት ላይ ጥርጣሬ እንዲፈጥር አድርጓል። ወደ ሳምንቱ የአየር ትንበያ እናልፋለን። አዲስ አበባ ከፍተኛ 24፣ ዝቅተኛ 13፣ ባህር ዳር ከፍተኛ 27፣ ዝቅተኛ 16፣ መቀሌ ከፍተኛ 25፣ ዝቅተኛ 12፣ አርባ ምንጭ ከፍተኛ 30፣ ዝቅተኛ 19፣ ሰመራ ከፍተኛ 36፣ ዝቅተኛ 24፣ ሲዳማ ከፍተኛ 28፣ ዝቅተኛ 15 ናቸው። ክቡራንና ክቡራን አድማጮቻችን ለሰዓቱ ብታዳምጧቸው ያልኳቸውን አጫጭር መረጃዎች ያዳመጧቸዋቸውን ይመስላሉ።
ስለተከታተላችሁን ከልብ እያመሰገንን ከሰዓታት በኋላ በሌሎች አጫጭር ጥንክሮች እስከምንገናኝ በያላችሁበት መልካም ሁሉ እንመኛለን።